አዩ መንገድ ዳር በምሰራባት ቆሎና ሚዛን ወሰዱብኝ። ቆሎ እንደዚህ ተፋፍቶብኝ ባዶኝ ገባው። ከሚገባው በላይ ሰው እየተደራጀ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑ ባታምኑ እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው እየተገዛ እየመጣ ያ ሰው ፒኤችዲ ያለው ማስተርስ አለው ብለን ስንመድበው የሚፈጠረው ችግር አገር ነው የሚጎዳው፣ ህዝብ ነው የሚጎዳው። መነኮሳት የሞቱ ናቸው የሚለው ወርድ ለምእመናን የሚሰራ ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገር፣ መቼም ይሄንን ምስክርነት ሳልነግራችሁ ባል ላይክ ገልቲ አይነት ስሜት ነው የሚሰማኝ። ውሸት ቢሆንስ ያለቀሱ አይኖች ሁሉ እውነት የእውነት ማስረጃ የላቸው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መጥተናል። ስለዚህ ይህን ቪዲዮ ለብዙዎች እንዲደርስ አድርጎት። በጣም የሚያሳዝን በጣም የሚያስቅ ደግሞ ሊያናድ የሚችል ድብልቅልቅ ያለ ስሜት ያለበት ቪዲዮ ነው። ላኳችሁ ለብዙዎች አድርሱ። የአንድ የቤተክርስቲያን የተደረገ በእንግሊዝ የተደረገ ተአምርም የምንመለከት ነው የሚሆነው። እስከ ፍጻሜው ድረስ ተከታተሉ። ትናንትና በስቲያም እንደጠየኳችሁኝ እስካሁን ድረስ ጆይን ያደረጉ ሰዎች 4 ደርሷል። በጣም ከልብ አመሰግናለሁኝ። አሁንም ቢሆን $5 ጀምሮ ሜምበርሺፕ ጆይን ማድረግ ትችላላችሁ። ቀጥታ ወደ ቪዲዮችን ጀምር። ላይክ ማድረግ ጀምሩ። ከሚገባው በላይ ሰው እየተደራጀ ለማየት ያብቃችሁ። ብልጽግና እንደዚህ አካሄዳችሁ ባላሰባችሁ ጊዜ ኢትዮጵያ ላይ ይቀበጣል። ባልጠበቃችሁ ሰዓት ፍርክርካችሁ ይወጣል። ደርግ እንደዚህ አድርጎ እድሜው አልቆየም። ከደርግ ካልተማርክ ከማንም አትማር። ሀገር የኢትዮጵያ ውርደትሽ ተረት ኮሜንት ላይ የላም በረት በሉ። አንድ የሆነ ሕፃን ልጅ ተረት ላይ ያወራልን ነው። ስለዚህ ልጆች ቁጭ በሉ፣ አትገፋፉ። አንተ ረፍ አንተ በቀኝ ያለው ስነ ስርዓት ያዝ። ሚጣዬ አትረብሽ። እሺ ማሙሽ ተረቱን ቀጥል። እኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰልቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑ ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩተው የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ሕፃኑ ልጅ ባወራው ተረት አብዛኛውን ወንበር ላይ ተቀምጡ ጩጮዎቹ ደስ እንዳላቸው ሁላችሁም ተመልክታቸዋል። እንደምን አደሩ ጠቅላይ ሚኒስትር? አሁን ይሄ ከአንድ አገርን ከሚመራ ሰው የሚወራ ወሬ ነው። እንዲህ አይነት ነገር ይነገራል። አንደኛ መጀመሪያ የእርሶ እንግዶች የሆኑ ሰዎች ካተር ኤጀንሲ ያለምንም ጥበቃ ያለምንም ከለላ ወጡ። እርሶ ያበጃጇትን ኮሪደር ልማት ሊያዩ የእርሶ እንግዶች ያለምንም ጥበቃ እሺ ይሁን። ከወጡ በኋላ ስልካቸውን ተበሉ። ከዛስ በሚገርም ማይክሮ ሰከንድ የአዲስ አበባ ፖሊስ በቦሌ ብሎ ኬትም ብሎ ሌቦቹን ማጅራታቸውን ጋሙሌ ምናምን ብሎ አንጠልጥሎ ስልኩን ይዞ እንግዶቹ ጋር በራቸውን አንኳኩቶ እኮ ሳንኳኳ አልገቡም። በር አንኳኩተው መጡና ስልኩን ሰጡ። አዎ የአዲስ አበባ ፖሊስማ እንዴት እንቅልፍ ይወስደዋል? የእርሶ የቅርብ ወዳጅ የሆኑ ሰዎች ስልካቸው ጠፍቶ ኮማንደር ደበላሽም ቢሆን ጌቱም ቢሆን በታምር ረፍት ሊኖራቸው አይችልም። ምክንያቱም የእርሶ ወዳጆች ስልካቸው ስለተነጠቀ ማለት ነው። ምን ነው ታዲያ የማህበረሰቡ ስልክ ሲነጠቅስ? የማህበረሰቡ መኪና ከነነፍሱ ሲበላስ ሲሰረቅስ? ያኔ እርሶ የተከሉት ካሜራ አይሰራም፣ ኔትወርኩ ይቆራረጣል። እርሶ የተከሉት ካሜራ የሚሰራው ለእርሶ ወዳጆች ብቻ ነው ማለት ነው። ይሄን እንደ ትልቅ ነገር አድርጎ በጣም የተማርን ነው የሚሉ ሰዎች ፊት እንዲህ አይነት የበከተ ሐሳብ ማውራት ማለት የጅል አንፎ የጅላጅል መንፈስ ካልሆነ በስተቀር ይሄን እንደ ቁም ነገር ተይዞ የሚወራ ወሬ አይደለም። ምክንያቱስ ጠቅላይ ሚኒስትር እርሶ በሚመሯት ሀገር ለ8 ዓመት ያክል አይደለም ሞባይል አይደለም መኪና
የሰው ነፍስ በሚነጠቅበት ሰው በገጀራ ተጨፍጭፎ የሚገደለው ቤተ እምነት የሚቃጠለው እርሶ በሚመሯት ሀገር ነው። ራይዱ ስለሚገደሉ መንገድ ላይ ለሚጨፈጨፉ ለሚሰረቁ ሰዎች የእርሶ ካሜራ አይሰራም። የእርሶ ካሜራ የሚሰራው እርሶ ለሚያቋቸው ወዳጆቹት ነው ማለት ነው። አይ ኢትዮጵያ ሀገሬ በእንዲህ አይነት የዘቀጠ ሰው ስትመሪ ሳይ ልቤ እጅግ በጣም ያዝናል። ኢትዮጵያ ሆይ እግዚአብሔር ይሁንሽ። በመሸከ ከዚህ ጋር በተገናኘን የሁለት ሐሳቦችን ለምሳ ያያ ወንድማችን እናመሰግናለን። አንደኛው እንደምታስታውሱት የሆነ ጊዜ ላይ ኢትዮጵያ ውስጥ ስልክ የመጥለፊያ መሳሪያ በጣም በውድ ከእስራኤል ገዝቶ እንዳስገባ ሲነገር ነበር። ኢትዮጵያ ውስጥ ያሉ አጠቃላይ ስልኮችን በተለይ ሴሌክት አድርጎ መስማት ስለሚፈልግ መረጃዎችን የሚከታተልባቸውን ስልኮችን የመጥለፊያ መሳሪያ እንደገዛ ይታወቃል፣ ከእስራኤል ማለት ነው። ስለዚህ አንደኛው ወይ እሱን እየተጠቀመባቸው ጠልፎባቸው እየተከታተላቸው ስለነበር ስልኮቹ የተገቡ የተወጡ ሊያቅበት የሚችልበት መልኩ አለው ሊኖረው ይችላል። ይሄ ማለት ያ የተባለ ሲባል የነበረው ነገር እውነትም እየተተገበረ ነው የሚል ነገር ነው ያለው። ሁለተኛው ብዙ ኮሜንት ላይ እንደውም ሲሰጥ የነበረው ምናልባት የሰረቁት ፖሊሶቹም ሊሆኑ ስለሚችሉ ለክፉም ለደጉም ፖሊሶች ሊሆኑ ስለሚችሉ እነሱ ራሳቸው መልሰውት ነው። ምክንያቱም ማስደመም የፈለጉት እነኚህ ከውጭ የመጡት እነዚህ ለመጎብኘት የመጡ አካላት ማስደመም ሴኩሪቲውን ማስደመም ስለፈለጉ ራሳቸው ሰርቀው ከትንሽ ሰዓታት በኋላ መለሱላቸው የሚል ነው። ይሄ ካልሆነ ግን ወሬው የፈጠራ ነው። በቃ ይደነቅልኝ ሴኩሪቲያችን እንደዚህ አድጓል ለማለት ካልሆነ በስተቀር የፈጠራ ወሬ ካልሆነ በስተቀር ምናልባት ታሪኩ አልተፈጠረም የሚል ነው። በጣም አራተኛው እና አስቂኙ ነገር ሳስበው የነበረው ነገር ግን የምታስታውሱ ከሆነ በሆነ ጊዜ ኃይለማርያም ደሳለኝ ስለ አንድ ፖሊስ አንስቶ ነበር። አንድ ሰው ፖሊሱን ሰደበው፣ አበሻቀጠው፣ መታውም ጭምራል። ግን ፖሊሱ እኔ ይሄን ልብስ ለብሼ ይሄን ዩኒፎርም ለብሼ አልመታህም ሲለው ህዝቡ ያንን ሰው ደበደበው እንዳለ አይነት ወሬ ነው የሚሆንብኝ። በጣም ያስቃል። ለማንኛውም ትናንትና ኮሚኒቲ ላይ ፖስት አድርጌላችሁ ነበረ። ቴሌግራም ቻናል የምትከታተሉም ከሆነ እዛ ላይ ፖስት አድርጌላችሁ ነበረ። እህታችን ሳልሳዊት ባይነሳኝ ትናንትና ከ13 ቀን እስር በኋላ ተፈታ ቤቷን እንደገባች እህታችን ፍሬወይኒ ጋዜጠኛ ፍሬወይኒ ማለት ነው እሷ አሳውቃናለች። ስለዚህ እህታችን ተፈታለች፣ ለቤቷን በቅታለች የሚለውን ነገር ላሳውቃችሁ ብዬ ነው። ሌላው ልብ የሚሰብረው ጉዳይ ደግሞ ይህ አየው መንገድ ዳር በምሰራባት ቆሎና ሚዛን ወሰዱብኝ። ቆሎ እንደዚህ ተፋፍቶብኝ ባዶኝ ገባው። በቃኔ አቅማጣው በእውነት ሰለችኝ። አሁንስ ራሴ ላጠፋ ነበረ፣ ግን እግዚአብሔር ለዚህ ልጅ ብዬ ነው እንጂ ማለት ነው የምኖረው። ወጋችሁ የቻላችሁትን ያቅማችሁን አግዙኝ በቃ። እኔ የምለው ጀግንነት እኮ ጀግና ላይ ነው እንጂ ምስኪን ላይ ደሃ ላይ አይደለም። ወንድነትም እንዲሁ ወንድ ላይ እንጂ ሴትና ህፃናት ላይ አይደለም። እንደምታዩት አጠገቧ ህፃን ልጅም ጭምር አለ። ይሄንን ገና መራመድ ያልቻለ ህፃን ልጅ ይዛ ሚዛንና ቆሎ እየሸጠች እሷንና ልጇን የምታስተዳድር እቺ ምስኪንን ሴት ሚዛኗን ተቀብላችሁ ቆሎዋን ደፍታችሁ እንደዚህ የምታስለቅሱ ምን አይነት አረመኔ ብትሆኑ ነው? ጀግንነት እኮ ጀግና ላይ እንጂ ምስኪን ላይ አይደለም፣ ደሃ ላይ አይደለም። ወንድነትም ወንድ ላይ እንጂ ሴትና ህፃናት ላይ አይደለም። ገና መራመድ ያልቻለ ህፃን ልጅ ያዘች እችን ምስኪን ሴት ምን እንርዳሽ ምን እናግዝሽ ይባላል እንጂ የሚረዳት አታ በድህነት አቅሟ ሚዛንና ቆሎ እየሰራች ራሷንና ልጇን የምታስተዳድር እችን ሴት ሚዛኗን መውሰድ ቆሎውን መበተን ምን የሚሉት ጀዝባነት ነው? ጀግናነን የምትሉ ከሆነ ምስኪን ላይ አይደለም እኮ ከዚች ምስኪን ሀገራቸው ላይ ከደሃ ሀገራቸው ላይ በየቢሮው ላይ ተሽከርካሪ ወንበር ላይ ቁጭ ብለው ቦርጫቸውን ዘርግፈው እችን ሀገርን የሚበሏትን ወንድ ከሆናችሁ ይዱና ያዟቸው። ጀግንነታችሁ ምስኪንና ደሃ ላይ አይሁን። ስለዚህ ለነዛ አረመኔ ሰዎች ትምህርት የምንሰጠው እኛ እሷን ከዚህ ሁኔታ ላይ ማንሳት ስንችል ነው ብዬ አስባለሁ። የእህታችን ስም ሐረጓ ይባላል። ስልክ ቁጥሯን አስቀምጥላችኋለሁ ከስር፣ አካውንቷንም እንዲሁ። ለዚች እህታችን እንድረስላት ለማለት ነው። አቅም የለኝም ገንዘብ የለኝም የምትሉ ደግሞ የተቻላችሁን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ በጣም ብዙ ሰው እንዲረዳት ከጎኗ እንድትቆሙ በምታምኑት ፈጣሪ ስም ጠይቃችኋለሁ። አመሰግናለሁ። አሁን ቆሎ መድፋት ምን የሚሉት ብልጠት ነው? ወጣቱ ስራ ይንቃል የሚለው መንግስት ታዲያ ወጣቱን እንደምንም ብሎ ቆሎ ሽጦ ደግሞ ልኑር ሲል ደግሞ ያንኑ ደግሞ ይደፋበታል። ተመልሶ ወጣቱ ስራ አይወድም፣ ወጣቱ ስራ ጠልን ነው፣ ሰራተኛ አጣን ብሎ ደግሞ ሲናቀድ ደግሞ እንሰማዋለን፣ እናያዋለን። በጣም አሳዛኝ አሳፋሪ መንግስት ነው። ታዲያ ይህ መንግስታችን ቁጥር አይፈራም።
ይህ መንግስታችን ማጭበርበርን እንደ ልምዱ አድርጎታል። ትናንትና እንደውም እንደ ለውጭ ምርት ከግብጽ በልጠናል 7 እጥፍ 10 እጥፍ በልጠናል ጭምር እያሉ ሲያሶሩ ነበር። ያሳዝናል። የትምህርት ማስረጃ እስከ ፒኤችዲ ድረስ እየተገዛ እየመጣ ያ ሰው ፒኤችዲ ያለው ማስተርስ አለው ብለን ስንመድበው የሚፈጠረው ችግር አገር ነው የሚጎዳው፣ ህዝብ ነው የሚጎዳው። ግራ እኮ የገባ ነገር ነው። እዚህ ጋር በትምህርት እንዳትመዝን የትምህርት ስርዓቱ ላይ እንዲህ አይነት ብርቱ ጠባሳዎች አሉ ከትምህርት ማስረጃ ጋር ተያይዞ። ሰውየውም እንግዲህ በትምህርት ነው አንዱ የሚመዘነው። ይህ ነገር ላለፉት 30 ዓመታትን የገደላት የውሸት ሪፖርት ነው። አሁንም የገደላት ያለው የውሸት ሪፖርት ነው። አልቆመም። ይሄ የውሸት ሪፖርት ከአቅም በላይ የሆነ እቅድ ይታቀዳል። የማይተገበር እቅድ፣ የተስፋ እንጀራ ተቆርሶ የማይበላ በአግባቡ ታቅዶ በአግባቡ የሀገር ሀብት ላይ በጀት አግባብ የሌለው ዝም ብላችሁ ከሄዱ ከቀበሌ ጀምሮ ከወረዳ ጀምሮ የሚከፈለው አበል ከእያንዳንዱ ሹመኛ ባለስልጣን ደሞዝ በላይ ነው። ከእያንዳንዱ ሹመኛ ሲቪል ሰርቪሱ ግን ደሞዙ ጠግሮበት ወራላ ደርስ ብሎ ስቃዩን ሳይ እናያለን። ጽን መፈተሽ ነው። ይሄ የሚወጣው የመንግስት አበል ለምን ዝም ብሎ ለትርኪ ምርኪ ነገር ይወጣል? አሁን በቅርብ ሲነግሩን እዚሁ አዲስ አበባ ውስጥ አንድ ወረዳ ላይ ይሄ በፕላስቲክ ጎመን ለመትከል ህብረተሰቡን ለማስተማር ተተከለ፣ ግድግዳ ላይ ሰቅሎ ምናምን። እሱን ለማስመረቅ በሬ ነው የታረደው። ጎመን ተክል ለማስመረቅ በሬ የሚያርድ ማህበረሰብ ነው ያለን። ሁሌ ከዜሮ ነው እንደምንጀምረው። እንባ ጠባቂም ጸረ ሙስናም የሰማዎች ሁሌ ከዜሮ። እነኚህ መስሪያ ቤቶች ከመቼ ጀምሮ ነው ስራ የጀመሩት? እንኮን ነው የወያኔን ዘመን ችግር የለውም። ከፖለቲካው ነፃ ቢሆን ኖሮ የመንግስት ተቋም እነኚህ ተቋማት ራሳቸውን ችለው ፖለቲከኞች በተቀያየሩ ቁጥር ችግር ውስጥ አይገቡም፣ ከዜሮ አይጀምሩም ነበር። መጀመሪያ ነው እነሱ ተዋቅረው መስራት ያለባቸው። ያደጉት ሀገሮች መንግስታት ሲቀያየሩ፣ ፓርቲዎች ሲቀያየሩ እኮ ተቋማቱ በዛው ነው የሚቀጥሉት እኮ፣ እድሜ የጠገበው ነው። እኛ ሀገር ላይ ሁሌ ከዜሮ የምንጀምረው ፖለቲካው ስለሚያንቦጫርቃቸው ነው። ይህን አክሴፕት አድርጋችሁ ተቀበሉ። እንግዲህ እንደሰማችሁት አንድ በላስቲክ ወይ ደግሞ ጎመን እርሻ ለማስመረቅ በሬ የሚያርድ አሳዛኝ መንግስት ነው። አንድ ትናንትና ቲክቶክ ላይ ፌስቡክ ላይ ይሄን ቪዲዮ አየሁኝ። ተመልከቷቸው። ዘፈኑ ኮፒራይት ሊወርድ ስለሚችል ስለሚጠፋ ነው የምነግራችሁ። ይህ ገበሬ ነው አሁን እየተጨፈጨፈ ያለው። ይህ ገበሬ ነው አሁን እየተገደለ ያለው። መንግስትን ይገለብጣል ተብሎ ፍራቻ ውስጥ አድሮበት እየተገደለ ያለው ገበሬ ይህ ለማያውቀው እንግዳ እንኳን ከጀርባው ላይ ካለው እንጀራ አንስቶ እየቆረሰ የሚያከፋፍልን ገበሬ ነው። የድሮን ሰለባ የመትረየስ ራት እየሆነ ያለው፣ የታንክ ራት እየሆነ ያለው፣ የድሮን ራት እየሆነ ያለው ይህን ለማያውቀው ሰው እንዲህ የሚያበላ የሚያጠጣውን ማህበረሰብ ነው እንግዲህ በየገጠሩ እየተጨፈጨፈ እየተገደለ የምናያቸው የምንሰማቸው። አንዳንዴ ሀገር ውስጥ መሆን በጣም የሚያስፈራው ለዚህ ነው። አንድ ሰው እንደውም ምን እያለ ነበር? እንደውም ጦርነቱ እኮ ገጠር ላይ ከሚሆን ምንም የማያውቁት ጋር ከሚሆን ለምን አዲስ አበባ አይሆንም? ቢያንስ የአዲስ አበባ ህዝብ ተኝቷል። ቢያንስ አዲስ አበባ ህዝብ ኢትዮጵያ ውስጥ ምን እየተከሰተ እንደሆነ ያውቃል። ስለሚያውቅ ቢያንስ እዛ ቢሆን ኖሮ የመንቃት እድላቸው ሰፊ ነው ሲሉ ሰምቻለሁኝ። መልካም፣ ሌላኛ ጉዳያችን ላይ እንግባ። ሌላኛ ጉዳያችን የመነኮሳት ጉዳይ። የመነኮሳት ጉዳይ በጣም ቅጥ ያጣ ሆኗል። ሁለት ቪዲዮዎችን ላሳያችሁ። ይህን ቪዲዮ ትናንትና በተለያዩ ማህበራዊ ሚዲያ ጭምር ሳጋራው የነበረ ቪዲዮ ነው፣ እንመልከተው እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽ ቅባ ቅዱሱ ይሄ ቀንዲሉ ሰውነት ላይ ሲያርፍ ሰብስቦ እዚህ ጋር ይመጣና በትነት መልክ የመውጣት ባህሪ ያለውና ኦፕራሲዮን ላደርጓት ዝግጁ ነው። ግን እግዚአብሔር ደግሞ በሶስተኛው ቀን ውስጥ እጅግ ያ የሚያማት የነበረው እዚህ በጥቷ ላይ አለ ክፉ የእብጠት አይነት እኛ ስም ስለወጣ አይደለም ማንኛውም ስም እንዲህ ነው ብሎ ሰዎች በቴንሽን ነው አሁን እየተጨነቁ ያሉት። እንትን አለብሽ ተብሎ ስም ሲጠራ እንትን አለብሽ ሲባል ሰዎች ሳይኮሎጂ ከባድ ሆኖ እንደሚሞቱ ነው የሚቆጥሩት። ስለዚህ ያ አይደለም አሁን ሰዎች የሚያዳምጡት ዶክተር የሚለውን እንጂ የእግዚአብሔር መድኃኒት አላየቱም። በመንፈሳዊ ደግሞ ሕክምና ደግሞ ይሄ ደግሞ እጅግ በጣም ሲምፕል የሆነ ያ ነገር አሁን እጅግ በጣም አንደኛው ፓርት ጥሩ የሆነችበት ሁኔታ አለ። አሁን ደግሞ እግዚአብሔር ይበልጥ ደግሞ ሰኞ ለኦፕራሲዮን ተቀጥራለች። እግዚአብሔር አምላክ እንግዲህ ራሷም የተናገረችበት ሁኔታ አለ። ከለዋ ላይ እንዲያነሳላት እግዚአብሔርን እንድታመሰገን
እኛም ከእግዚአብሔር ጋር እየተማጸነን እግዚአብሔርን ስራ እየሰራን ነው። እንዳጠቃላይ ይህ ቀንዲል ስርዓት መስራቹ ኢየሱስ ክርስቶስ ነው፣ ሰው አይደለም። በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ላይ የተጻፈ ኃይለ ቃል ነው። በነገራችን ላይ ይህ ቃል በጣም ብዙዎች በጣም ካበላሹት፣ ከቀጠቀጡት፣ ከጎዱት፣ ካቆሰሉት ጥቅሶች መካከል ላይ ይሄ ነው። በቤተክርስቲያናችን የቀንዲል ስርዓት በአንድ ካህን ወይ ደግሞ መነኩሴ የሚፈጸም አይደለም። ቢቻል 7 ጳጳሳት ተገኝተው 7 ጳጳሳት ማይገኙ ከሆነ በ7 ካህናት ይላል። 7 ካህን ማይገኝ ከሆነ 3 ካህን ነው። ቀንዲል በራሱ ትርጉሙ ሻማ ወይ ደግሞ መብራት ማለት ነው። ስለዚህ ብርሃን በአካባቢው ላይ ተደርጎ ተበርቶ ታማሚው ንስሐ ገብቶ የሚፈጸምበት ስርዓተ ቤተክርስቲያን ከ7ቱ ሚስጥራት አንደኛው ሚስጥር ነው እንጂ አንድ መነኩሴ ጭራሽ ሴትን እንዲነካ እንኳን ያልተፈቀደለት መነኩሴ እግር እንዲያሻሽ አይደለም፣ እግር እንዲነካካም አይደለም። ግን ምን ያደርጋል? አሁን ላይ ክርስቲያን አባቶች ይጠሩ፣ ይምጡ፣ ይጸልዩ። እጅግ በጣም በሚያመው ሰው ላይ ጸሎት ያድርጉ። ጸሎት አድርገው በዚህ በመልካሙ ቅባት ላይ ደዌ ይለዋል። ማንኛው ህመም የተባለውን ደዌ ነው የሚለው። በደዌው ላይ በሰውነቱ ላይ ያለውን ደዌ በሚያምበት የወገብ ችግር ሊሆን ይችላል፣ የዲስክ ኬዝ ሊሆን ይችላል። ለምሳሌ እንደዚህ የእጅ ችግር ሊሆን ይችላል፣ የራስ ምታት ሊሆን ይችላል። ጸሎት እያደረገ ያን ቦታ ይቀባው። ደዌውም ደግሞ ከዛ ሰው ላይ ይወጣል ተብሎ ተጽፏል። ያ ብቻ አይደለም፣ ነፍስም እንደሚድን መጽሐፍ ላይ ተጽፏል። ለነፍስ ራሱ ድህነት መሆን እንደሚችል ቅዱስ ቅባት መጽሐፍ ቅዱስ ተጠቅሷልና ይሄ የተባለበት ምክንያት ንስሐ ገብተው ስለሚመጡ እንጂ ንስሐ ሳይገቡ መጥተው እግር ለሚዘረጉ አይደለም። በቤተክርስቲያናችን ቅባ ቀንዲል የሚፈጸምላቸው ንስሐ ገብተው ለሚመጡ 7 ወይ ደግሞ 3 ካህናት ባለበት የሚደረግ ታማሚው ተኝቶ በአቅራቢያው በአጠቃላይ በዙር በሙሉ ከግርጌ እስከ ራስጌ ድረስ እንደዚህ ክብ የሰራ ሻማ ወይ ደግሞ ጧፍ በርቶለት የሚደረግ ስርዓት እንጂ በአንድ ካህን የሚደረግ አይደለም። ያ ሰው የነፍስ ድህነትም ጭምር የሚያገኝበት ንስሐ ገብቶ ጭምር የሚመጣበት ምክንያት ስለሆነ ነው። በአብዛኛው ህዝባችን ስጋቸውን ለመዳን ሲሉ እግዚአብሔር ነፍሳቸውንም በምህረት እያሰበ እየዳኑልን ያሉበት ሁኔታ አለና እንዳጠቃላይ ይሄን ይመስላል። ክቡር ልጄ ቅዱስ ጳውሎስ እኔ በዓለም የሞትኩ ነኝ ዓለምን በእኔ ዘንድ የሞተች ናት ሲል ለመነኮሳት ነው ማለት ነው። ለመናን ጭምር ይሰራል፣ ለመምራንም ይሰራል ማለት ነው። ለሁሉም ነው የቃል መነኮሳት የሞቱ ናቸው የሚለው ወርድ ለምዕመናንም ይሰራል ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገርህ፣ የማይበሉ፣ የማይጠጡ፣ የማይለብሱ፣ የማያርሱ፣ የማይቆፍሩ ዕለት ስጋዊ ተግባር የሌላቸው አድርጎ የሚያስ ሲጀምር እንደዛ እንዳልሆነ አንተም ታውቀዋለህ፣ እኛም እናውቀዋለን። በነገራችን ላይ የመነኮሳት ግብራቸው በገዳም ሳሉ 3 ግብር አላቸው። ጸሎት የመጸለይ ስራን የመስራት ግዴታ አለባቸው። ጸሎት፣ ስራ ወይ ደግሞ ማረስ የሚሆን ሽማና የሚሆን ምንም ይሁን እንደዚህ ነገሮች የማድረግ ግዴታ አለባቸው። ስለዚህ ስራን ይሰራሉ፣ ጸሎት ይጸልያሉ። በህብረት በጋራ በተናጠል እንደሚያደርጉት የህብረት ጸሎታቸው ካጨረሰ በኋላ የራሳቸውን የሆነ ዳዊት ሊጸልዩ ይችላሉ፣ ዳዊት ሊደግሙ ይችላሉ። ህብረት የጋራ ስራ አላቸው። እርሻ ይወጣሉ፣ ወደ ሽመና የሚሄደው ሽመና ይሄዳል፣ ስራውን ይሰራል። ስለዚህ ስራ የማይሰራ መነኮስ የለም፣ ስራ የማይሰራ ገዳማዊ የለም። አለስ በዝግ ያለ ዘግቶ ያለ የሚኖር ካልሆነ በስተቀር ወይ ደግሞ በተባትሆ የሚኖር ባህታዊ ካልሆነ በቀር እኔም አንተም እኛም የምናውቀው ጉዳይ ነው። ገዳማውያን ስራ አይሰሩም የሚል ትምህርት የለንም። የመቃርስንም ታሪክ ጭምር እናውቀዋለን። መቃርስ ተጋድሎን ሲጀምር ቅዱስ ሚካኤል እንዴት አድርጎ መጋደል እንዳለበት ጭምር ሲያሳየውም ጭምር እንደነበረ፣ ሰሌን እየታታ እንዲህ አድርግ እያለ ሲያስተምረውም ጭምር እንደነበር የምናውቀው ነገር ነው። መነኮስ ስራ መፍታት እንደሌለበት የሚነገረው ታሪክ መነኮስ ስራ እንደማይሰሩ አድርጎ ነው የሚያስቡት። በጣም ነውር ነው። ያ ምዕመን አሁን እያመመው ያለው መነኮሳቱ ሰርተው ሲያገኙ ፊታቸው ሲወዛ ልብስ ሲቀይሩ ለምን አሁን መመንኮስና መሞትን ፍትሐ ነገሥቱ ራሱ አንቀጽ 10 ቅድም ጠቅሰውታል። እሳቸውም ፍትሐ ነገሥቱ ያስቀምጣል። መቼም ይሄንን ምስክር ቅዱስ ጳውሎስ እኔ ያስቀምጣል። እንደ ምዕመናን ከኃጢአት የሞቱ ናቸው። በነገራችን ላይ እኔ ለዓለም የሞትኩ ነኝ፣ ዓለም ለኔ ሞተች ናት የሚለውና የመነኮሳት አንድ አይነት አይደለም። ወይም ይሄን የሚሉት ምዕመናን ካለማወቅ አይደለም፣ ተሰናክለው አይደለም። ትክክል ናቸው። ምዕመናን ሞት ማለት መለየት ነው። ምዕመናን ለኃጢአት የሞቱ ናቸው ማለት ከኃጢአት የተለዩ ናቸው ማለት ነው። ይሄ መነኮሳትንም ይጨምራል።
ምዕመናን ለዓለም ይሞቱ ናቸው ማለት ከዓለማዊ ግብር የተለዩ ናቸው ማለት ነው። ሁሉንም ይጨምራል። መነኮሳት ከዓለም ይሞቱ ናቸው ማለትና ምዕመናን ጋር ደግሞ ይለያል። ከዚህ ዓለም አግብቶ ከመኖር ጭምር የራቁ ናቸው እነሱ። በቃ አይወልዱም፣ ዘር አይተኩም። ብቻቸውን በገዳም ነው የሚኖሩት። ገሌ ዘመዴ ምናምን ብሎ የሉምና ይህንንም ትክክል እንዳልሆነ ሊገልጹት መሞከራቸው ለኔ በጎ ሆኖ አልታየኝም። ምክንያቱም አንድ መነኮስ ራሱን እንደሞተ ነው የሚያስበው። ከዓለሙ በተለይ ምዕመናንም ራሳቸውን ለኃጢአት የሞቱ ናቸው። የመነኩሴው ደግሞ እጽፍ ድርብ ነው። እነሱ ያገባሉ፣ ይጋባሉ፣ ይወልዳሉ። አሁን እሳቸው ቅድም ይሄ አላዋቂው ምዕመን ነው፣ ይሄ እንዲህ ያለው ምዕመን ነው እንግዲህ መነኩሴ ሲሰራ ሀብት ሲያገኝ ፊቱ ሲወዛ የሚደብረው አሉ። መነኩሴ ከሰራ ሀብት ካፈራ ምኑን መነኩሴ ሆነው ነው የኛ ጥያቄ። መነኩሴ እኮ የግሉ ምንም ሀብት አይኖረውም በህጉ ደረጃ። ለዛ ነው የግብጽ ቤተክርስቲያን ጳጳሱ እንኳን ደሞዝ በፔሮል እንዳይሰጠው የሚያስፈልገው ነገር ተገቢ የሆነ የብፁዓን አበው ፕሮቶኮል ተጠብቆ መኪናውም እያንዳንዱ ነገር ይሟላል ለብፁዓን አበው። ግን የግል ደሞዝ የሚባል ነገር የለም። ምክንያቱም አንደኛ ባለቤት ነን ነው የሚሉት እነሱ። እኛም ሀገር መጥተው ተናግረዋል። እኛ በቤተክርስቲያናችን ባለቤት ነን፣ ባለቤት በገዛ ቤት ደሞዝ አይቀበልም ብለዋልና ስለዚህ መነኩሴው መጥቶ እዚህ ሲያገኝ ቤት ሲሰራ መኪና ሲያገኝ መኪና ሲገዛ እና ብዙ ሀብት ሲያፈራ ደስ የማይላቸው ምዕመናን ካሉ ትክክል ናቸው። ምቀኝነት አይደለም። መነኩሴ ማለት የፈቃድ ድሃ ማለት ነው። ፈቅዶ ወዶ ድሃ የሆነ ማለት ነው። የመነኩሴ ሀብቱ የገዳሙ ሀብት ነው እንጂ የግሉ ምንም ነገር አይኖረውም። አሁን መነኩሳት በገዳሙ ነው ሀብት ቢያፈሩ ብዙ መኪኖች ኖሯቸው የማን አይን ይጠቁራል? ማን ይከፋዋል? ገዳሙ ነው እንጂ መነኩሴ የግል ሀብት የለውም። ሲሞት አንድ ሰሌን ለብሶ ይሄዳል። አሁን እኮ መነኩሳት ሲሞቱ ዘመድ አዝማድ መጥቶ እንደዚህ የቀረ ሀብት አለ ምናምን እስከመባል ደርሷልና መነኩሴ በከተማ መኖር መነገድ ወይም ሀብት ማፍራት አይችልም። ከቻለ ደግሞ መነኩሴ አይባልም። ያው የኛ ቤተክርስቲያን ባናስፈጽመውም በተቋም ደረጃ ማስፈጸም ባይቻልም መርሁ ግን እንደዛ አይደለም። ቅድምም የጥንቱንና ያሁኑን ማገናኘት የለብንም የሚል አስቀምጠዋል። የጥንቱ ክህነት ያሁኑ ክህነት ያው ነው። የጥንቱ ምንኩስና ያው ምንኩስና ነው። የሆነ ዘመን ላይ አልተቀየረም። ምንኩስና የተለየ ማሻሻያ አልተደረገለትም። በነገራችን ላይ አይ ከዚህ ዘመን በኋላ ያለው ምንኩስና መነኮሳት በከተማ ይኑሩ፣ መነኮሳት ሀብት ያፍሩ፣ ህንፃ ይገንቡ፣ መኪና ይግዙ፣ ደሞዝ ከፈላቸው ላይ ይፈርሙ የሚል አዲስ ወጥቶ አያውቅም። እንደ ጥንቱ ማየት የለብንም የሚል አስቀምጠዋል። የኛ ገዳም እንደ ሲና እና እንደ ሌላው በረሃ አይደለም እና ብዙም የተለየ አይደለም። የገዳሙን ድክመት ገልጸዋል። አዎ ድክመት ይኖራል ገዳሞች ላይ። ገዳሙ ላይ ድክመት አለ ማለት ግን የመነኮሳቱን ከተማ መግባት ትክክል አያደርገውም። በነገራችን ላይ ይሄ ነገር እየበዛ ያለው መምህራችን ኃይለማርያምን እግዚአብሔር ይስጥልን ቃል ያሰማል። እየተመለከትናቸው ያሉት ነገሮች በጣም አስገራሚ እየሆኑ ያሉት በተለይ በእንደዚህ አይነት ጉዳይ ላይ ለሚመለስላቸው ምላሽ የሚሰጡት በጣም ጸያፍ የሆነ ከአንድ መነኩሴ ከአንድ መምህር የማይጠበቅ ጭምር ንግግር ሲናገሩ እያየን ነው። መነኮሳት ከገዳም ከወጡ እንደሞቱ ጭምር የሚነገርላቸው መነኮሳት አሁን ላይ ግን ጭራሽ እንዴት ከከተማ ውጡ ትሉናላችሁ ብለው የሚናደዱ የሚበሳጩና የሚሳደቡ መነኮሳትን ጭምር እያፈራን ያለን ያሳዝናል። እግዚአብሔር ልቦናቸውን ይመልስላቸው። እስቲ ወደ ተአምሩ እንሂድ። መቼም ይህንን ምስክርነት ሳልነግራችሁ ባልፍ ላይክ ገልቲ አይነት ስሜት ነው የሚሰማኝ። ስለዚህ ሁላችሁም ይህንን መልእክት ከሰማችሁ በኋላ ይህንን ምስክርነት ከሰማችሁ በኋላ እልል ያላችሁ ሁላችሁም እግዚአብሔር ይመስገን። እግዚአብሔር ምን ይሳነዋል? እስሙ አልቦ ነገር እዚህ ይሳነው ለእግዚአብሔር ይላልና እግዚአብሔር የሚሳነው ነገር የለም እያላችሁ ከታች እግዚአብሔር ይመስገን ያላችሁ ጽፉልኛላችሁ። ይህንን ተአምር የምነግራችሁ እዚሁ በምኖርበት በእንግሊዝ ሀገር ነውና ምንድነው የሆነው? አንድ በጣም ረጅም ዓመት ማቃት እንግሊዛዊ ነች ነችና በጣም ትልቅ ፖዚሽን ላይ ያለች እህታችን ነች። እንዳጋጣሚ ባለፈው በዛ ሳልፍ ተገናኘንና በሁሉንም ሰው እያቀፈች እያለቀሰች ትሰናበታለችና እኔም ደነገጥኩ። በጣም መልካም ሴት ነች አክቹአሊና ከዛኔም ተጠጋኋትና ምን ተፈጠረ ስላት የጡት ካንሰር አለብሽ ተባልኩኝ እና ሰኞ ሆስፒታል ልገባ ነው ለዛ ነው ትለኛለችና አውቃታለሁኝ ብዙ ጊዜ አያታለሁኝ። ላይክ እንኳን እንደዚህ አይነት በሽታ ጉንፋን የያዛት አትመስልም። እንዳጋጣሚ ሲያሟት ስትሄድ አርጀንት መግባት አለብሽ ብለው ትሪትመንት መጀመር አለብሽ ነው የተባለችውና እኔን ሳገኛ ቀኑ አርብ ነበረ። ምን አለችኝ? ሰኞ ነው የምገባው ስትለኝ
ከቤቴ ብዙ አርቅም ነበርና ወዲያውኑ ምን መጣልን? የአቡነ አሃራ ድንግል እምነት ብዙ ሰዎች ተፈውሰው ምስክርነት ሲሰጡ አይቻለሁኝና ከዛ ቆይ አንድ ነገር ይዤልሽ ልምጣ አልኳት። ጠብቂኝ ብዬ ሄጄ ድራይቭ አድርጌ ይዤ መጣሁኝና ጉግል አድርጌ በነገራችን ላይ የአቡነ አሃራ ድንግል ሲባል አዲስ አበባ ያለው ማለት አይደለም። ከራሱ ከገዳም የሚወጣው በአማራ ክልል ላይ ያለ በጣም ተአምረኛ ታላቅ አለ እንጂ አሁን ላይ በየቦታው ብራንች ላይ እየከፈቱ የአቡነ አሃራ ድንግል እንትን እያሉ መቃብር አፈራቸው እየተባለ እንደሚነገረው አይደለም። በቦታው ላይ ያለውን ማለቷ ነው። በእንግሊዘኛም አለ። ጉግል አደረኩኝና ስዕላቸውን እንደገና ታሪካቸውን አሳየኋት። ከዛ ደስ አላትና ይሄ ጸበል ይሄ እምነት የሳቸው ነው። ብዙ ሰዎች እንዳንቺ አይነት ኬዝ ያለባቸው ሰዎች ተድነዋል፣ ነፃ ሆነዋል፣ ፍሪ ተብሏልና አንቺም ይሄንን ላይክ you have to believe inside ማለት በቃ በውስጥሽ ካመንሽ ይደረግልሻል እና ይሄንን ልስጥሽና ተጠቀሚ፣ አጠቃቀሙን ልንገርሽ አልኳት ማለት ነው። እሷም ኦኬ አለች። ከዛ ነገርኳት። ዛሬ 40 አይደል አልኳት። ቅዳሜ፣ እሁድ፣ ሰኞ ጧት ገላሽን የታጠብሽ በንጽህና የሚያምሽ ቦታ ላይ እየቀባሽ ስዕላቸውንም እያንተን ያልሽ እያዳስ እንትን ያልሽ እንትን እያደረግሽ ተጠቀሚ 100% ትድኛለሽ አልኳት። አይሽ ስትለኝ የሳያም አልኳት። ከዛ በኋላ እንሽብላ ተቀብላኝ ሄደች። ያው የጨነቀው ሰው የሆነ ነገር ስትሉት ላይክ መፍትሄ ስለሚመስለው እሺ ነው የሚለውና እሷም ደስ አላትና እሺ አለች። ያው በጣም ላይክ ኢሞሽናል ሆና ነበርና ከዛ ኦኬ አለ ሰጧት ሄደች። ከዛ አሁን ላስት ዊክ አገኘኋት እንገናኝ። ላይክ እየሮጠች መታቀፈችኝ። ቴንክ ዩ ሶ ማች አለችኝ። ከዛ ምን ተፈጠረ ስላት ባለፈው በቀጠሮ ቀን ሲሄድ የሰኞ ቀን ሲሄድ ላይክ አርጀንት እንግዲህ ትሪትመንት ጀምሪ ነበር የተባለችው። እንትን አሏት። አይ ትሪትመንት መጀመሪያ የለብሽም ላይክ ኢንቨስቲጌት እናድርግና እንደገና ድጋሚ ሪዛልቱን አይተን ከዛ በኋላ ትሪትመንቱን ትጀምሪያለሽ ብለዋሉኝ። ከዛ እኔም በቃ እሺ አልኩና ከዛ ያንን ቀጠሮ እስከሚሰጡኝ እየተጠቀምኩ ነበር እንዳልሽኝ። ከዛ በቀጠሮ ቀን ሲሄድ ፍሪ ነሽ አሉኝ። ደስ አይልም? እግዚአብሔር ምን ይሳነዋል? በእውነት በቃ እኔ እግዚአብሔርን በቃ እንባ ነው የተናነቀኝ። ለምን በቃ ምን ያክል እግዚአብሔር ማለት በቃ እኛ ብዙ እንላለን ግን እግዚአብሔር አንድን ሰው ለማዳን በሰው ተመስሎ በእኔ ተመስሎ እችን ሴት እንድትድን አደረጋትና ክብር ምስጋና ይግባው ለመድኃኒዓለም። ምን ይሳነዋል? ለእመቤታችን ለቅድስት ድንግል ማርያም ልጅ ምን ይሳነዋል? እና እመኑ ይደረግላችኋል ነው። አመነች፣ ተደረገላት ሴት ማለት ነውና በጣም ደስ አለኝ። በዚህ አጋጣሚ ይሄንን እምነት ከቦታው ድረስ ያው ብዙ ጊዜ ይልክልኛል ጸበል፣ ግን ይሄንን እምነት ከቦታው ድረስ ያመጣልኝ ወንድሜን ሁላችሁም ታውቁታላችሁ። ዲያቆን ሱራዬ በጣም ላመሰግን እወዳለሁ። እንደዚህ እንደሰጧትም ደግሞ አውርቼው ነበር ታስታውሳለህ። ከሰጧት በኋላ እንደዚህ ብዬ ነገር እሱም አንተ ምንድን ነው ያልከኝ? ትመን እንጂ ትድናለች፣ ለአባቶች ነገርላት ይጸለይላት ብዬው ነበረ። እሱም እነግርላታለሁ ይጸለይላታል ብሎኝ ነበረ። ብቻ ዳነች እና በጣም ደስ አለኝ። እኔ እግዚአብሔርን በቃ መናገር እስከሚያቅተኝ ድረስና እግዚአብሔር የተመሰገነ ይሁን። በዚህ ስትሬሽን በዚህ ውስጥ ያላችሁ እህቶቼ እንደዚሁ በጡት ካንሰር በብዙ አይነት በሽታ ያላችሁ ሰዎች ቦታው ድረስ እየሄዳችሁ አቡነ አሃራ ድንግል እምነቱን ጸበሉን አምናችሁ ከተጠቀማችሁ ትድናላችሁ። እኔ ባይኔ ያየሁኝ። እግዚአብሔር መልካም ነው። እግዚአብሔር ምን ይሳነዋልና ሁላችሁም እግዚአብሔር ይመስገን እያላችሁ አፉልኝ፣ ለሁሉም አድርሱልኝ። ይሄ ምስክርነት ነው፣ ባይኔ ያየሁት ነውና እግዚአብሔር ምን ይሳነዋል? በእውነት በጣም ነው ደስ ያለኝ። ክብር ምስጋና ይግባው ለመድኃኒዓለም። ይህን ልላችሁ እህቶቼ ባላችሁበት እግዚአብሔር ይጠብቃችሁ። አገራችንን ኢትዮጵያ አጽራረ ቤተ ክርስቲያንን ይጠብቅልን። እወዳችኋለሁ። መልካም ጊዜ። እናመሰግናለን። በነገራችን ላይ ለሚያምን ሰው ሁሉ ይቻለዋል፣ ሁሉ ይደረግለታል ሲባል እንደ ቀላል የሚያይ ሰው አለ። እውነት ነው። ከልብ ለሚያምን እግዚአብሔርን ለሚፈራ ሰው በተለይ በቦታው ዋና ቦታ ያለበት ቦታ ሄዶ ይህን ነገር ማድረግ የሚችል ሰው በጣም ብዙ ጊዜ ተአምር የመደረግ እድሉ በጣም ሰፊ ነው። ግን ለዛም ሆኖ ግን መሰረቱ እምነት መሆኑን ግን አንረሳ፣ ማመን አለብን። ያ ነገር እንዲሆንልን እንዲደረግልን ማመኑ ይቀድማል። ካላመንን ግን ዝም ብለን የምናደርገው ከሆነ ግን ላይደረግልንም ጭምር ይችላል።
አባታችን አባ ገብረ ኪዳን ጋር ልምጣ። ውሸት ቢሆንስ ያለቀሱ አይኖች ሁሉ እውነት የእውነት ማስረጃ የላቸው። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል። እያለቀሰ ከባድ እኮ ነው። ደሊላን አታስታውሷትም እንዴ? ምስጢር አላወጣላ ብለ አትወደኝም እያለች ሶምሶን እንባ ባቄላ የሚያህል እያለቀሰች እኔ እኮ ማወቅ ፈልጌ ነው ሚስት አይደለም ወይ ምናምን እያለች ነገረ ጸጉሩን ላጨችው የሚሆነው ሆነ። አይኑን አስወጣችው አልቅሳ ወዳጅ መስላ ማለት ነው። አንዳንድ ሰው ይመጣና ሁላ የእውነቱን እኔን ጠርጥረኝ ነው ይልሚታ የሚባል ነገር የለም። በጠረጥረስ እንዴ በጠረጥረስ ምንድነው ነው ሰው አይደለም? እውነቴን እኮ ምክረች ጠርጥረኝ ነው አታምነኝም፣ ይሄንን የለሰማው አይገባኝም እና ለምን ባይገባስ ምን ችግር አለ? ባይመጥንህስ ድንገት ባትችለውስ አዙሮ ቢጥልህስ? ስለዚህ የምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል። ስለዚህ ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። እኛ እዛ ስናየው ሰዎች ሚዲያ ላይ እንዲህ አድርገው ሊያመጡልን ይችላሉ። ምክንያቱም ያለንበት ዘመን ወሬ እንጀራ የሆነበት ዘመን፣ ወሬ እንደ እንጀራ ይበላል። በዚህ ዘመን እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። የሰውን ኃጢአት ሽጦ የሚበላ ሰው አለ። ሰሞኑን የእንትናን ጉድ ላካፍላችሁ ነው የመጣሁት ይላል። እንዲሁ ነውር ነው በእውነት ማለት ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ስለዚህ አንደኛው እንዲህ ብለን መጠንቀቅ። እናመሰግናለን አባታችን አባ ገብረ ኪዳንን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያድልልን እንላለን። ምናልባት በሁለተኛው ቪዲዮ ላይ እግዚአብሔር ከፈቀደልን የምንመለከታቸው ጉዳዮች አሉ። በተለይ ፈዲላ የተባለችው ሴትዮ የተናገረችው ነገር በጣም ቁጣ የቀሰቀሰ ንግግር ሆኗል። እንመለስበታለን። ለማንኛውም የመጀመሪያው ክፍላችን እዚያ እናብቃ። ዛሬ ሰንበት ነው። ሰንበትን ደግሞ በቤት የምናሳልፍ ስለሆነ ይህን ቪዲዮ እየተመለከትን ለብዙዎችም ሼር እያደረግን ሜምበርሺፕ ላይ ደግሞ ጆይን እያደረግን እንደምንቀጥል ተስፋ አድርጋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።